ፊልሙ ሲጀምር ሊያ የሚባል የትልቅ ድርጅት አስተዳዳሪ ስራቸው በመሳካቱ አብሯቸው ሲያከብር እናያለን። ትንሽ ቆይቶም ለጓደኛው ዘፋኞቹ የሚመረጡበት ዝግጅት ላይ መሄድ አለብኝ ብሎት ሲወጣ ያንግ የምትባል ለዘፈኑ ለመወዳደር ብዙ ሜካፕና ጎላ ያለ ነገር የለበሰች ልጅ የያዘችው መኪና ሹፌሩ ይመስላትና እሱን ታስቆመዋለች። እሱም ተሳስተሻል ታክሲ ልትይ ስትልም ስለተቀደመች በድጋሚ ታስቆመውና እባክሽ ሸኘኝ ለውድድር ማርፈድ የለብኝም። እሱም ተመሳሳይ ቦታ እንደሚሄዱ ሲገባው ይስማማል። ሌላ መንገድ ሲጠቀምም ትፈራና ትራፊክ እንዳይጨናነቅ ብዬ ነው። ሲደርሱም አመሰግናለሁ ብላው ስትሮጥ ትደናቀፍና ያድናታል። እሷም ቆንጆ እንደሆነ እያሰበች ታፈጥበትና እንደምንም ራሷን ሰብስባ ቀረጻው ጋር ትገባለች። ማክሷን ስታውልቅም እሷ እንደሆነች ያይና ድምጽ ሊሰጥ ሲልም ስልክ ተደውሎለት ይወጣል። ጓደኛውም እሷ አሸናፊ እንድትሆን ይመርጣታል። ሴቶቹም ያሸነፈችው ሊ ስላልነበረ በእድል ነው። እሷም ትሰማቸውና እንደዛ ከሆነማ እናንተም በእድል አሸንፉ። ሊ ተመልሶ ሲመጣም ሁሉም ሴቶች ሊያናግሩት ቢሞክሩም ጥሏቸው ይሄዳል። ጓደኛውም ለምን አታዋራቸውም? በዚህ ከቀጠልክ ብቻ መቅረት ነው። ብዙ ሜካፕን የተቀቡት እንደዚህ አይነት ሴት አልወድም። ሲወጣም ያንግን ያገኛትና ቁጥርህ ልትሰጠኝ ትችላለህ? ልታማልለው እየሞከረች ስለመሰለው አይ አልፈልግም ስላደረስክ ልከፍልህ እኮ ነው። ከዛም ጓደኛውን እንዲሰጣት ይመክረውና ይስማማል። ማታ ቤት ስትገባ መልእክት ትልክለታለች። ብር እንደማይቀበላት ሲነግራትም ትዘፍንለትና ድምጿ እንደሚያምር ሲነግራት ደስ ይላታል። ለአክስቷም ስለሱ ስትነግራት ትምህርትሽ ላይ ብታተኩሪ ነው የሚሻልሽ፣ ገና ትንሽ ልጅ ነሽ። ጠዋት ላይም ሊገንዘቡን ሰበብ አድርጋ ልታዋራው እንደምትፈልግ ተናግሮ ቁጥሯን ይቦልከዋል። በዛም በጣም ትናደዳለች። አክስቷም ለምን ስትዘፍኚ እራስሽን ትደብቂያለሽ? ሰዎች ትንሽ መሆኔን አይተው እንዳይሹፉብኝ ፈርቼ ነዋ። ዩኒቨርሲቲዋ ስትደርስም ጓደኛዋ ፍቅረኛው እንደሆነ ተናግሮ እንደምትወደው የነገረችው ልጅ አባራታል። ያንግም ከአሁን በኋላ ያንተ ጉዳይ ውስጥ አትክተተኝ። ከዛም እናቷ እየዘፈነች እንደሆነ እንዳታውቅባት የሊ መስሪያ ቤት ውስጥ ለተለማማጅነት ታመለክታለች። ተቀብለዋት ስትሄድም ሊ እንዳያውቃት ብትፈራም ፊት ለፊቷ ይመጣና አስተናጋጅ ስለመሰለችው ቡናውን ይቀበላታል። ሲቀምሰው ግን ያዘዘው አይነት እንዳልሆነ ይገባውና ዘውር ሲል አስተናጋጁን ያዋል። ማንሽ ታዲያ አንቺ? አዲሷ ተለማማጅ ነኝ። እዚህ ሴቶች አብረውን እንዲሰሩ አንፈቅድም። ጓደኛውም እድል እንዲሰጣት ይጠይቀውና ይስማማል። ትንሽ ቆይቶም የሆነ ህፃን መኪና ውስጥ ተዘግቶበት ሲያለቅስ ሲቆይና ሁሉም ተሰብስበው ለማውጣት ሲሞክሩ ያንግ ሳካላትና ልጁን ታረጋጋዋለች። እናቱም ተመልሳ ስትመጣ ታመሰግናታለች። ሊም ይህንን ካየ በኋላ እድል ሊሰጣት ይወስናል። ኢንተርቪው ላይም ጓደኛው ለጥያቄ መልስ ቢሰጣትም እሷ ግን ምንም ሳታየው በራሷ ትመልሳለች። እሱም የሚወደውን ያጣ ሰው ብታገኚ ምን ታረጊያለሽ? ምንም ማድረግ አልችልም፣ አጠገባቸው ሆናለሁ፣ ብቸኝነት እንዳይሰማቸው አረጋለሁ። እሱም በመልሷ ደስ ስላለው እንድትቀጠር ይስማማል። ማታ ላይም ለዘፈን ስራዋ እራሷን ቀይራ ስትሄድ እሳት አላርሙ መጮህ ይጀምራል። ሊን ስታየውም እንዳያውቃት ፈርታ ሊፍት ውስጥ ልትገባ ስትል ጎትቶ ያስወጣትና እሳት ሲነሳ ደረጃውን ነው መጠቀም ያለብሽ። እሷም ስላላወቃት ደስ ይላታል። በነጋታውም የስራ ባልደረባዋ ከእሷ የሚፈልገው ነገር እንዳለና እንድትሰጠው ስጠይቃት ትከለክለዋለች። ሊበቀላት አስበውም እራት እንደሚበሉና ብቸኛዋ አብራቸው የምትሰራው ሴት ስለሆነች ደስ እንዳላቸው ይነግራታል። ሊ ምን አይነት ምግቦችን ነው የሚወደው? የሚያቃጥሉ። ሬስቶራንቱ ውስጥም እሱ ይወዳል ብላ የሚያቃጥሉ ምግቦችን ብታዝም ሊም ምንም ሳይመገብ ጥሎት ይሄዳል። እሷም ልጁ እንዳሸፈባት ይገባትና ለሊ እውነቱን ትነግረዋለች። ሌላ ቦታ ልጋብዝህ፣ አስፈላጊ አይደለም። ከዛም ጁስ ትገዛለትና ለይቅርታ መግለጫ እንደሆነ ስትነግረው ይስማማል። አንድ ላይ ይሄዱም ባልደረቦችሽ የሚያስቸግሩሽ ከሆነ ንገሪኝ። ትንሽ ቆይቶም ራሷን ቀይራ ዘፈኗ እንደጨረሰች ታገኘውና ልታዋራው ብትሞክርም እኔ እንዳንቺ አይነት ሴቶች አይመቹኝም፣ ብቻዬን ተይኝ። ጠዋት ላይ ማርፍዳ ስለደረሰች ይቆጣታል። ስራዋን ስትጨርስም እንደለመደችው ልብሷን ለመቀየር ስትገባ አብራት የምትሰራ ሴት እስክትወጪ ጠብቅሻለሁ፣ አይ ሆዴን ስላመመኝ ትንሽ እቆያለሁ። ልጅቷም ሊጋር ሄዳ ስላመማት ረፍት እንዲሰጣት ትነግረዋለች። እሱም ሊያገኛት ሽንት ቤት ውስጥ ሲሄድ ለባብሳ ጨርሳ ስለነበረ አላያትም ነበረ። እሷም ልትቀርበውና ሶፍት ልትሰጠው ትሞክራለች። እሱ ግን ምን እንደሆነ እንኳን ሳያየው እጁን ይጠርግበትና ቢሮ ይጠለዋል። ጓደኛው ያገኘውና ሲከፍተው እሷ ዘፈኗን የምታቀርብበት ሊንክ ስለነበረ ገብቶ ውስጥ ዘፈን ይሰማትና ያዋራታል። እሷም ሊመስሏት ደስ ይብላትም እንዳልሆነ ስታውቅ ግን ትከፋለች። ጠዋት ላይም ይደውላትና ውጤቷ ዝቅ እንዳለና ማጥናት እንዳለባት ሲነግራት ተንኮለኛው ባልደረባዋ ይሰማና ትምህርት ሳጨርሽ ነው እንደገባሹ? እባክህ ለማንም እንዳትናገር፣ የፈለግከውን አድርጋለሁ፣ ግን አንተም እንዳጠና ትረዳኛለህ። ያዘዝኩሽን ሁሉ ካደረግሽ እሺ። ከዛን ቀን ጀምሮ ብዙ ጊዜያቸውን አብረው ስለሚያሳልፉ ሊያያቸውና መቅናት ይጀምራል። እናም ለሁሉም እንደ ስጦታ ብሎ ውሃ መጠጫ ይሰጣቸዋል።
ሰራተኞቹም የእሷና የተንኮለኛው ልጅ መጠጫቸው ስለሚመሳሰል ግንኙነት እንዳላቸው ሲያወሩ ልጁ ይነደድና እየጎተተ ይወስዳታል። እውነቱን መናገር አለብን። ምን እያሰቡ እንደሆነ አታይም እንዴ? እባክህ አትናገር። ለመጀመሪያ ቀን የጠየከኝን ዕቃ ሰጥሃለሁ። በዚህ ደስ ብሎ ታቅፋታል። ሊና ጓደኛውም የተፈጠረውን በሙሉ ያዩና ጓደኛውም ብዙ ጊዜ አብረው እያየዋቸው ነው፣ አንድ ላይ ሆነዋል መሰል። ማታ ላይም ሊ ለዘፋኛዋ መጠጫ እንደገዛላት መልእክት ይልክላትና አብረው እንዲመገቡ ቃል ይገባባሉ። ጓደኛውም ከዘፋኛዋ ጋር ቀጠሮ ይዤልሃለሁ፣ አንድ ላይ ጥሩ ጊዜ እንድታሳልፉ። ኧረ እኔ አልሄድም፣ ራስ እንደጀመርክ እዛው ጨርሰው። እሷም ለምግቡ መሄድ ብትፈልግም ይህ ክላስ ማትመጣ ከሆነ አስተማሪው ችግር ውስጥ እንደሚከታት ይነግራትና አክስቷ እንድትረዳት ብትጠይቃትም ምንም ሳይሳካላት ይቀራል። ከዛም ቢያንስ ስጦታ ልትሰጠው ብላ መስሪያ ቤት ስትሄድ እሱን ታየዋለች። ግራ ተጋብታም እዚህ ምን ትሰራለህ? ቀጠሮ ነበረን እኮ። ቀጠሮውን ያልተስማማሁበትም ጓደኛዬ ነው ሲያዋራሽ ነበረው፣ እየቀለደ ነበር። ቆይ አንተ ስለኔ ምን ታስባለህ? በጣም ብዙ ሜካፕ ነው የምትጠቀሚው፣ አለባበስሽም አስፈላጊ አይደለም። የውሸት ሰው እንደሆንሽ ነው የሚሰማኝ። በዛ ላይ የምታቀርቢውንም አልወደውም። ስለ መልኬና አለባበሴ የፈለከው መናገር ትችላለህ፣ ግን ዘፈን ባዘንኩና በተከፋው ጊዜ መጽናኛዬ ስለነበረ ምንም እንድትለኝ አልፈልግም ብላ ስጦታውን ሰጥታው ትሄዳለች። ሲከፍተውም ሬስቶራንት ውስጥ ሲበሉ የነበረው ምግብ ግን በማይቀጥል መልኩ እንድትሰራ ያየዋል። ጠዋት ላይ ውሃ መጠጫውን ለጓደኛው ስትመልስለት ያይና ተንኮለኛው ልጅ እንዳስከፋ ተጠራጥሮ ለስብሰባ ውስጥ ሰበብ ፈልጎ ሊቆጣው ቢሞክርም ያንግ ትደግፍለታለች። ልጁም የሱ ጉዳይ ውስጥ እንዳትገባ ይነግራትና መጣላት ሲጀምሩ ሊ የግል ጉዳያችሁን ከስራ ጋር አትቀላቅሉት። ሲወጡም ልጁ የተፈጠረውን ችግር ራስሽ ፍቺው ነግሬሻለሁ። እሷም ወደ ሊ ጋር ትሄድና ልታስረዳው ስትሞክር ልጁን ያስጠራውና የምትወዳት ከሆነ በግልጽ ተናገር፣ ለምን ታስከፋታለህ? ኧረ እንደሱ አይደለም፣ ገና ተማሪ ናት፣ ሰነፍ ስለሆነች እንዳግዛት ጠይቃኝ ነው። ያባርረኛል ብላ ስትጠብቅም ሊ ምንም ቢሆን አብራህ የምትሰራው ልጅ በመጥፎ ሁኔታ ማናገር የለብህም ይለውና ሁሉም ሂሳብ ሊያስጠኗት ቢሞክሩም ቶሎ አልገባ እያላት ታስቸግራቸዋለች። ሊ ሊያስረዳት ሲሞክርም የተናገራት ትዝ ይለውና ጥላው ልትሄድ ስትል ያስቆማትና ያስረዳታል። ትንሽ ቆይታም ወረቀቶችን ይዛ ትወጣና ወድቀውባት ትሰበስባቸዋለች። እሱም ያገኛትና ነይ ወደ ቤትሽ ልሸኝሽ። አይ ችግር የለውም። እሱም እንድትገባ ስለጠይቃት ትስማማለች። እየሄዱ እያለም እንድታጠኝ ይረዳሻለሁ፣ ካሰብሽ በላይ ጎበዝ ነሽ። በቀጣዩ ቀንም እያስጠናት ይቆይና በአጭር ጊዜ ውስጥ በጣም ጎበዝ ትሆናለች። ማታ ላይም ልብሷን ለመቀየር ብትፈልግም ስራ በዝቶባቸው ስለነበረ ሁሉም አልወጣም ይለዋታል። እሷም ቀስ ብላ ሄዳ ቀይራ እንደወጣች ሊያገኛትና ስላገኘውሽ ደስ ብሎኛል፣ ባለፈው ለተናገርኩሽ ነገር ይቅርታ እና ያን ግን ቶሎ እንድትወጣ ንገሪልኝ። እሷም የምታዋራ ታስመስልና ሆዷ እንዳመማት ትናገራለች። ከዛም ዘፍና ስትጨርስ ሊ ለምን እስካሁን እንዳልመጣች ጠይቃትም ስላመማት ቶሎ መሄዷን ትነግረውና ከፈለገች እረፍት እንድትወስድም ነግሯት እንደሚወዳት ሊያሳያት ይሞክራል። በነጋታውም እሷ ጋር ሄድና ሳስበው ግን ይወድሻል እንጂ ለምን ብሎ ይቀጥረሻል? ምን ማለት ነው? ጎበዝ ሰራተኛ ስለሆንክ ነዋ። ቢሮ ስትሄድም ሊ በድጋሚ ያስጠናታል። እሷም እንዴት አብሯት ምሳ እንዲበላ እንደምትጠይቀው ታስባለች። በመጨረሻም ኃይሏን አሰባስባ አብረኸኝ ምሳ ትበላለህ? እሺ እንሂድ። ሬስቶራንት ሲደርሱም የጥንዶች ቀን ስለሆነ ጸጉሯ እንዲያስይዝላት ይጠይቁታል። እሷም እንደማይደርገው ብታስብም ወዲያው ተነስቶ የተመሰቃቀለ ቢሆንም ያስይዝላታል። አስተናጋጁም የሬስቶራንቱን ፎቶ አንስተሽ ብዙ ላይ ካገኘ የቤቱ ምርጥ የሚያቃጥል ዶሮ ትጋብዣለሽ። ደስ ቢላትም እሱ እንደማይበላ ስላወቀች ላለማድረግ ተወስናለች። መታጠቢያ ቤት ስትሄድ ግን ሊ ፎቶውን ይለቀዋል። ጓደኛው ምን እያደረገ እንደሆነ መልእክት ሲልክለት የማይመለከተው ነገር ውስጥ እንዳይገባ ይነግረዋል። እሷም በዶሮ ደስ ብሏት ስትመገብ ጸጉርሽን በስነ ስርዓት ስላላስያዝኩት ይቅርታ፣ አይ እኔ ግን ወድጄዋለሁ። ወደ ስራ ስትመለስም ጣራው ላይ ሆና ሜካፑን ለመቀባት ስትሞክር የመጣ ሰው እንዳለ ታይና ትደበቃለች። ሊም ከጓደኛው ጋር እንደሚወዳት ሲያወራ ተሳባውና የወደዳት ትክክለኛ ማንነቷን ስለሆነ ደስ ይላታል። ቤቷ ስትሄድም ጓደኞቿ እንዴት ልትቀርባው እንደሚገባ ይመክሯታል። እሷም ጠዋት እስኪወጣ ትጠብቀውና ፊልም ላይ እንዳሉት ልትወደቅ ስትሞክር ዘበኛው ይዛትና ከቅድም ጀምሮ ስትሽከረከሪ ነበር፣ መታወቂያሽን ማየት እችላለሁ ስታሳየውም ያስገባታል። እሷም የለውዝ ከረሜላ ይዛለት ስትሄድ ቅር እያለው ይበለዋል። ትንሽ ቆይቶም ሆስፒታል እንደገባና የለውዝ አለርጂ እንዳለበት ጓደኛው ሲናገር ያንግ ትከፋለች። እሱም ወደ እሷ ጋር ሄድና አንቺ ነሽ የሰጠሽው እንጂ እንደሚያመው እያወቀ ከማንም እጅ አይቀበልም። ከዛም ፋይሎችንም ይዛ እንድትሄድ ይልካትና የበሩን መክፈቻ ኮድ ይነግራታል። እሷ ግን ስትደርስ ኮዱን ረስታው ደጋግማ ስትሞክር ጽዳት የምትሰራው ሴት ሌባ ትመስላታለች። ሲጨቃጨቁም ሊከፍታውና እንድትገባ ያደርጋታል። ስለረበሽኩ ይቅርታ ብላ ሰጥታው ልትወጣ ስትል በሩን ደጋግማ በመሞከሯ አልከፈት ይላታል። ተቀያሪ ቁልፉን ቢፈልገውም ስላጣው በራሱ እስኪከፈት ይጠብቃሉ።
መታጠቢያ ቤት መግባት ፈልጋም ለመጠየቅ ስላፈረች ትንሽ ትቆይና እንደማትችለው ሲገባት ትሄዳለች። እናም ቆዳ መንከባከቢያ ታይና አብሮ የምትኖር ሴት እንዳለች ትጠራጠራለች። ስትወጣም ተኝቶ ስለነበረ ውበቱን እያደነቀችለት ታለብሰዋለች። ትንሽ ቆይቶን በሩ ሲንኳኳ ትደነግጣለች። እሱም አፏን ይዛትና በሩ ተበላሽቷል፣ አይሰራም። ጓደኛውም ከሴት ጋር እንደሆነ ጠርጥሮ እሺ ዛሬ ሌላ ቦታ አድራለሁ። እሷም ከጓደኛው ጋር እንደሚኖር ስታውቅ ደስ ይላታል። ከዛም ስለ ራባት ምግብ ይሰራላትና እየበሉ በተመሳሳይ ሰዓት ስልክ ይደወላቸዋል። ለእሱ በሩን ለማስተካከል 24 ሰዓት እንደሚፈልግ ይነገረዋል። እሷ መስፈን እንዳለባት ይነገራታል። ምን ሆነሽ ነው? ችግር አለ እንዴ? አይ ምንም አልሆንኩም፣ ልግባ። እዛም ስትዘፍን ድምፅ ስለሰማው ግራ ይጋባል። ስትደናበርም ልብሷ ላይ ውሃ ስለደፋችበት የእሱን ለብሳ ስትወጣ ያያትና ልቡ መምታት ይጀምራል። ትኩሳቱን ልታይለት ስትጠጋውም የአባሰ ይጨንቀዋል። ከዛም አንቺ ሶፋው ላይ ተኚ፣ እኔ ከክፍሌ ውጭ መተኛት አልችልም ብሎ ወጥቶ በሩን ይዛገዋል። እውነታው ግን አንድ ክፍል ከሆኑ ጭንቀቱ እንዳይጨምር ፈርቶ ነበር። እሷም አላርም ሞልታ የነበረ ቢሆንም አርፍዳ ትነሳለች። እሱ እንደተኛች ስላሰበም አይኗ ላይ ማንኪያ አድርጋ እያለ በሩን ከፍቶ ይገባል። እሷም በአሳፋሪ ሁኔታ ስላያት ተደናብራ ትነሳና በጠዋት ወጥተህ ነው እንዴ? አዎ ላስነሳሽ አልፈለኩም ነበር። መኪና ውስጥም እያሉ ተኝቺ ምንም አላልኩም አይደል? ስታንኮራፊ ነበር። በዛ ላይ መጥፎ አለቃ እንደሆንኩም ስትናገሪ ነበር። አረ በፍጹም እንደዛ አስቤ አላውቅም። አውቄሽ ነው፣ ምንም አላልሽም። መስሪያ ቤትም የአንግሌ ሲያፈጥባት ጓደኛው ያየውና እንደምትወዳት አውቄው ነበር። እርግጠኛ አይደለሁም፣ ታላቋ እኮ ነኝ። የምትዋደዱ ከሆነ ስለ እድሜ ማሰብ የለብህም። እያስጠናት እያለም ትኩረት አለማድረጓን ያይና ጥያቄዎቹን በሙሉ ከመለሽ የምትፈልጊውን አድርግልሻለሁ። እሷም እንዲወዳት ልትጠይቀው ታስብና እንደማይሆን አስባ ትተዋዋለች። ከዛም ሲወጡ መብራት ይጠፋና ዘላ ስትይዘው ልቡ ይመታል። ቶሎ ወደ መኪና ወስዷትም ከረባቱን ሲፈታ መተንፈስ እንዳቃቱ አስባ ሸሚዙ ልትፈታለት ስትሞክር ደንግጦ መኪናውን በድንገት ያቆመዋል። ቤት ሲገቡም መልእክት ለመላክ ሲፈራ ጓደኛው ይረዳውና ማውራት ይጀምራሉ። ጠዋት ላይም አረንጓዴ ሻይ ይዛለት ሄድና እንደ ትናንትናው እንዳትረበሽ ይረዳሃል። እሱም ፋይሎቹን ኮፒ አድርጎ ይስጣታል። ጓደኛውም የሚያደርገውን ያየውና ለማንም እንደዚህ አድርጎ አያውቅም። ስትወጣም ስለሱ የሚወድላትን ባህሪዎች መጻፍ ይጀምራል። ስራ ስጨርሱም ጓደኛው ይደውላትና የሊ ልደት ላይ ያከብሩ እንደሆነ ይነግራታል። እዛም ሲጫወቱ ቆይተው እሱ በጣም ስለሰከረ ጓደኛው ያንግ ቤት እንድትወስደው ይነግራታል። በሩንም ትከፍተውና ይዘዋት ይገባል። ከአሁን በኋላ መቼም ኮዱ እንዳትረሹ ይላትና ሲያስቸግራት ሮቦቱ ሁሉንም ይቀርጻል። በጣም ስለሰከረም ጸጉሯን ሊያስይዝላት ይሞክራል። ከዛም ተያይዘው ይወድቃሉ። ትወደኛለህ እንዴ? አንቺስ ትወጂኛለሽ? አዎ። ግን መልሷን ሳይሰማ ይተኛል። በነጋታውም ክፍል ውስጥ ታጸዳ እሷ የሰጠችውን ወረቀት ተጨማዶ ታይዋለች። ኪችን ውስጥም የሰጠችው ሻይ ምንም ሳይነካ ተቀምጧል። በዚህ ተከፍታም ሳያት ምን እንደሆነች ያስባል። ከዛም በሻዩ ምክንያት እንደሆነ ሲደርስበት ወደ ክፍል ወስዳትና አንቺ የሰጠሽኝ እኮ እኔ ጋር ነው ያለው፣ ያኛው ለሰራተኞቹ የተገዛ ነው ሲላት እሷም ትረጋጋለች። ትንሽ ቆይቶም ጓደኛው ያንግ ካፌ ውስጥ ከሌላ ሰው ጋር ተቀምጣለች። ወደዛ ሂዶ የሚያያትና ይቀናል። የምትወደኝ ይመስልሃል? ግን እሱማ ትወድሃለች፣ ግን ካልነገርካት ተስፋ መቁረጡ አይቀርም። ስትመለስም ያስጠራትና የት ሄደሽ ነበር? ከጓደኛዬ ጋር ስለ ትምህርት እያወራን ነበር። እሱም ጓደኛዋ ብቻ በመሆኑ ደስ ይለውና ካሁን ወዲያ ትምህርትሽን እኔ ነኝ የማስረዳሽ። እሷም እንዲያስረዳት ስትጠብቀው ወረቀቱ ላይ ያለውን ውጤቷን እያየች ታዝናለች። እሱም ሲመለስ ሳክር የተናገርኩሽ ነገር አለ እንዴ? አይ ምንም አላልክኝም። በቀጣዩ ቀንም ውጤቷን ለማየት አብሯት ዩኒቨርሲቲ ሄድና አስተማሪዋን ለመደበቅ ትሞክርም ትያዛለች። እንደዚህ ትምህርትሽን ችላ ካልሽ መውደቅሽ አይቀርም። እሱም ለብቻዋ ሊያናግራት ይወስዳትና እንዳታተኩር የሚያረጋት ነገር አለ እንዴ? ፍቅረኛ ምናምን አላት? አይ እንደዛ እንኳን አይደለም፣ ይህ ከሚባል ልጅ ጋር ነው ሲዞሩ የሚውሉት። እሱም ጓደኛዋ እንደሆነ ስለነገረችውና ምንም እንደሌላቸው ስለሚያውቅ ይረጋጋል። ከዛም ፈተናውን ትወስድና ጥሩ ስላመጣች ደስ ቢላትም ከሆነ ወዲያ እንደማይስጠናት አስባ ትከፋለች። አመሰግናለሁ፣ አሁን ስለተሻሻልኩ አንተንም አላስቸግርህም። እንዴ ገና መቼ ጎበዝ ሆንሽና ነው? ብዙ ይቀርሻል። ወዲያውም የክላሳቸው ልጅ ትመጣና ለመቅረብ ትሞክራለች። ያን ግን በዚህ ቀንታ ከይ ጋር ተያይዛ ስትወጣ እሱ የባሰ ይቀጥላል። ያን ግን ላይ ሁሉንም ነገር ትነግረውና ሲናደድ ምን እንደሚያደርግ ስትጠይቀው እየቀለደ ያሯሩጣታል። እሱ ደግሞ ይህንንም አይቶ የባሰ ንዴቱ ይጨምራል። ከዛም ጓደኛው ጋር ሄድና ፍቅሩ እንዴት መግለጽ እንዳለበት ይመክረዋል። በቀጣዩ ቀንም ውጤቷ ከፍ ማለቱን ታይና ደስ ስላላት ሌሊ መደወል ብትፈልግም ልታስቸግረው ስላልፈለገች ትተዋዋለች። እሱም ውጤቷ ከፍ እንዳለ ስላወቀ ስጦታ ይገዛላታል። ግን ማን እንደላከላት ስላላወቀች ግራ ስትጋባ
ተንኮለኛው ልጅ ይወስድባታል። እሱም ሊ ጋር በመሄድ እስካሁን ላደረክልኝ ነገር አመሰግናለሁ፣ ግን ጊዜ እያጠረኝ ስለሆነ ስራውን ለማቆም ወስኛለሁ። ማቆም አይጠበቅብሽም፣ ከፈለግሽ ትንሽ ጊዜ ረፊ። አይ ሌላ አማራጭ ስለሌለኝ ነው። ዘፋኝ እንደሆነች ልትነግረው ብትፈልግም አቅሙን ስላጣች ትተዋዋለች። ማታ ላይም ከቢሮ ሲወጣ እቃዎቿ እንዳለ ይዛ ትሄዳለች። እሱም በጣም አዝኖ ለጓደኛው ይነግረውና ሊደውልላት ቢሞክርም አልሳካ ይላቸዋል። በቀጣዩ ቀን ማታም ዘፋኟን ሆና ትሄድና እንደተከፋ ስላስተዋለች አዲሷ ሰራተኛ እንደሄደች ሰማው። ግን ጥሩ ነው የሆነው፣ ሲጀመር ምንም አትጠቅማችሁም፣ የማይመለከትሽ ነገር ውስጥ አትግቢ ይላትና ጥሏት ይሄዳል። በነጋታውም ለልምምድ የዳንስ ክለብ ውስጥ ብትገባም ልጆቹን አልወደደቻቸውም። ለአክስቷ ስትነግራትም እንደዛ ከሆነ ታዩና ወደ ስራሽ ተመለሻ። አይ እኔ መስፈን ነው የምፈልገው፣ ለማንኛውም እሱን ታዩና እንግዳችን ወጥተሽ ተቀበይ። ስትወጣም የሊ ጓደኛ ሆኖ ታገኘዋለች። እሱም አክስትሽን ምግብ እየሰራች የምትለቀውን ቪዲዮ ተከታታይ ነኝ፣ ጋብዛይን የመጣሁት። እውነቱን ለመናገር ግን በጣም ወዳታለሁ። አንቺስ ግን ለምን ስራ ለቀቅሽ? አይ ከትምህርቴ ጋር እንዳይጋጭ ብዬ ነው። ከዛም ቤቱ ገብቶ ከአክስቷ ጋር ሲቀረጹ ግራ በመጋባት ታያቸዋለች። እሱም ወደ ሊ ጋር ሄድና ያን ግን አግኝቻት ነበር፣ ስራ የለቀቀችው አንተ ትኩረት ስለማስጣት ነው። ይሄንን የማምን ይመስልሃል? እና ብዙ ጊዜ እንደምትወዳ ሳይታለች፣ አንተ ግን ምንም አላረክም። እሱም እውነት ስለመሰለው ለእሷ ትኩረት ለመስጠት ይወስናል። በነጋታውም ዩኒቨርሲቲው ጋር ሄድና ይህ በድጋሚ ሌላ ሴት ለመግፋት ፍቅረኛው እንደሆነች ሲናገር ሰምቶ ይናደዳል። እሷም እንደምታስበው አይደለም፣ ሴቶቹ እንዳይቀርቡት ስለሚፈልግ ነው። እሺ ለማንኛውም ወደ ስራሽ ካልተመለሽ እኛ ጋር ትሰሪ እንደነበረ ማረጋገጫ አልሰጥሽም፣ እሱ ልነግርሽ ነው የመጣሁት። ይህም መጨነቅ የለብሽም፣ ግዴታ መሄድ አለብሽ ብዬ አላስብም። ሊም በጣም ተናዶ ካልተመለሰች ሌላ ሰው እንደሚተካበት ይነግራትና የምታወራውን እንኳን ሳይሰማ ጥሏት ይሄዳል። በቀጣዩ ቀንም ከትልቅ ኢንቨስተሮች ጋር ይፈራረምና ዜናውን ስትሰማ እንደሱ ስኬታማ መሆን ስለፈለገች ልምምዷ ላይ ትኩረት ታደርጋለች። ቤት ስትመለስም አክስቷና ጓደኛው ፍቅረኛ እንደሆኑ ይነግሯትና በመፍጠናቸው ትገረማለች። ጓደኛው ወደ ቢሮ ሲመለስም ያን ግን ጉዞ ላይ ጠርቻታለሁ፣ ስለዛ ምን እንደሚሰማህ ልትነግራት ይገባል። ከዛም ይደውላትና ከአክስትሽ ጋር የምትመጪ ከሆነ የልምምድ ወረቀቱ እንዲፈርምልሽ አሳምነዋለሁ። እሺ እመጣለሁ። ጠዋት ላይ ግን ከይ ጋር በመምጣቷ ይናደድና ጓደኛው ቤተሰብሽን ብቻ አይደል ጥሪ ያልኩሽ? እሱም እኮ ከልጅነቴ ጀምሮ እኔ ጋር ነበረ፣ ለእኔ ቤተሰቤ ነው። ከዛም ባስ ውስጥ የሙዚቃ እቃዎቿ እንደያዘ ተጠረጥረዋለች። ሊም ምን እያወሩ እንደሆነ ግራ ስለገባው በጣም ይቀናል። ጓደኛው የትም እንዳይሄድ ቢነግረውም እነሱ ጋር ሄድና ከፊት መቀመጥ ፈልጋለሁ፣ ቦታ ቀይሩኝ። እሱ እንደተነሳችም ጓደኛዋ የትም እንዳይሄድ ቀድሟት ይቀመጣል። ሲደርሱም እና ያንግ አብረው ሲዘፍኑ ያይና ቀንቶ መታጠቢያ ቤት ሄድና ዘፈኑን ይለማመደዋል። ከዛም ጓደኛው ይመጣና ስለተሳሳተ እያሾፈበት ያለማመደዋል። ወጥቶም አብረው እንዲዘፍኑ ይጠይቃትና ትስማማለች። ይህ ግን አንድ ላይ ሳያቸው ምቅናት ይጀምራል። ማታ ላይ ምርቧት ወደ ሬስቶራንቱ ብትሄድም አንድ ኬክ ብቻ ስለነበረ ይዛ ስትመለስ ምን እየሰራሽ ነው? ስለ ራቤ ነበር የመጣሁት፣ ከዚህ ውጪ ምንም የለም፣ እኔ ምርቦኛል። እሷም ኬኩን ሰጠዋለች። እሱ ግን አይ እኔ ጣፋጭ አልበላም፣ ከተካፈል ነው ብዙ ጣፋጭ እንደበላህ አይቆጠርም። በዚህ ሲከራከሩ ይመጣና ኬኩን ይበለዋል። እሱም ፍቅሩ ሊገልጽላት እንደሚገባው ወዲያ ይወስናል። ከዛም አበባና ምግብ አዘጋጅቶ ቢጠብቃትም አልመጣ ስትለው ክፍላቸው ሄዳል። አክስቷም እየዘፈነች ስለነበረ እንዳያያት ታስወጣዋለች። ነጋታው ተናዶ ያንግ ጋር ሄድና ትናንት አዋራሽ ለምን አልመለሽልኝም? ቤተሰቦቼን ስልክ እያዋራው ነበር። እሱም እየዋሸችው ስለሆነ ተናዶ እንደምወድሽ ልነግርሽ ነበር እኮ። ከዛም አክስቷ በ10 ዓመት ስለሚበልጣት አብሮ መሆን እንደማይችሉ ተናግራ ይዛት ትወጣለች። ጓደኛውም እሷ እንኳን ብትወደው በአክስቷ ምክንያት እሺ ስለማትለው አክስቷ ፊት መናገር እንዳልነበረበት ያስረዳዋል። ሊም ቤቱ ይገባና ሮቦቱ የሰከረ ቀን የቀረጸውን አይቶ በጣም ደስ ይለዋል። ከዛም ዩኒቨርሲቲ ሲሄድ የጓደኛዋን የሲንደሬላ ቀሚስ ለብሳ ያገኛትና ልትወድቅ ስትል ይዛታል። እንደሚወዳት ሊናገር ሲልም ልጅቷ ትመጣና ልብሴ ልታበላሽ ነው እንዴ? እሱም እንድትረጋጋና የፈለገችውን እንደሚያደርግ ቃል ሲገባላት ጫማ እንዲገዛ ስለጠየቀችው ከያንግ ጋር አብረው ይሄዳሉ። እሷም ውድ እንደሆነ ስታይ ለልጅቷ ብላ ነው ይሄንን ሁሉ የምታረገው? ለአንቺ ብዬ ነው እንጂ በጣም እንደምወድሽ ለማሳየት፣ አንቺም እንደምትወጂኝ ያውቃለሁ። ስለዚህ እስክትመረቂም ሆነ አክስትሽ እስክትፈቅድልን ድረስ ለመጠበቅ ዝግጁ ነኝ። ደስ ብሏትም ለልጅቷ ጫማውን ሰጥተዋት ይወጣሉ። ከዛም አይስክሪም እየበላች ካሁን በኋላ በሙሉ ስሜ ከጠራሽኝ እቀጣሻለሁ። ምን አይነት ቅጣት? እሱም ጠጋ ይላትና ሳታስበው አይስክሪሙን ይበላባታል። ወደ ቤት ሸኛትም መቼ ነው ግን የወደድሽኝ?
እንዳየሁ ነዋ። ከዛም አጠገባቸው ያሉ ፍቅረኛሞች ሲተቃቀፉ አይቶ እንድታቅፈው ይጠይቃታል። ከዛም ሲቀራረቡ አስተማሪዋ ትመጣና ይደነግጣሉ። እሷም ውጤቷ በመሻሻሉ አድንቃት እሱንም ስለ ረዳት አመስግናው ትሄዳለች። በቀጣዩ ቀንም ሊገናኙ ስለነበረ እሷ ትልቅ ለመምሰል ያክስቷን፣ እሱ ደግሞ ትንሽ ለመምሰል የጓደኛውን ልብስ ይለብሳሉ። ሲተያዩም ራሳቸው ላይ ይስቃሉ። አክስቷ ከሱ ጋር እንደሆነች እንዳወቀች መልእክት ስትልክላት ጓደኛዋ ዕቃ እንደሆነ ይነግራትና ዩኒቨርሲቲ እንደሆነች ትዋሻታለች። ከዛም ቡና ትደፋበትና ልብስ ለመግዛት ሲሄዱ ሻጮቹ ረዳቱ ትመስላቸዋለች። እሱም ይሄንን ሲሰማ እንደ ወጣ ያቅፋትና ጸጉሯን አስተካክሎላት እጇን ይዘዋት ይወጣል። ከዛም ግንባሯን ስሟት ይሰናበታታል። በነጋታውም ልምምድ ላይ ያለች ይደውልላትና ቤቱ እንድትመጣ ሲነግራት ስራ እንዳለባት ከቻለች ግን እንደምትመጣ ትነግረዋለች። ለጓደኛዋም እራሴን መቀየሩ ግን በጣም የሰለቸኝ። ከዛም ወደ ቤቱ ትሄዳለች። እሱ ራት ሲሰራም እሷ ጌም ስትጫወት ትቆያለች። እየተመገቡም ምግቡ መቁረጥ ስላቃታት ሊያግዛት ሲሞክር ይቀራረባሉ። ወዲያውም በሩ ይከፈትና አክስቷና ጓደኛው ይገባሉ። እሱም ያንጌን ለመደበቅ ቢሞክርም አክስቷ ጠርጥራቸው እንድትወጣ ስትናገር ትወጣለች። እናም በስራ ምክንያት እንደመጣች ለመናገር ስትሞክር ያስቆማትና እኔና ያንግ ፍቅረኛሞች ሆነናል፣ ግን ትልልቅ ሰዎች ነን፣ ለአንቺ ማብራራት አይጠበቅብንም። ከዛም ሁሉም አንድ ላይ ይቀመጣሉ። ጓደኛውም ቀለል እንዲላቸው ብሎ ፊልም ቢከፍትም የማይሆን ቦታ ላይ ይጀምራል። አክስቷም አንድ ላይ ያዩት የነበረ ስለመሰላት የዛት ስትወጣ ያስቆማትና ፍቅሩን አክስቷ ፊት ይገልጽላትና የእውነቱ እንደሚወዳት ያሳምናታል። በቀጣዩ ቀንም ዩኒቨርሲቲ ውስጥ እሱ ለመቅረብ ስትሞክር የነበረችውን ልጅ በእሷ ቦታ ትቀጠራለች። እናም ልትጠጋው ስትሞክር ያንግ ታየትና ፍቅረኛ አለው ብላ ሊፍት ውስጥ ታስገባዋለች። ከዛም ለምን ቀጠርካት? ለስራ ነዋ፣ ሲጀመር አንቺ ምንም አይመለከትሽም ይልና ያስወጣታል። እሷም እስካሁን ድረስ ድምጿ ተመሳሳይ ቢሆንም ሊያውቃት ባለመቻሉ ትገረማለች። በቀጣዩ ቀንም ባስኬትቦል ጨዋታ እየደገፈች ይህ ውሃ እንደጠማው ይነግራትና ልትሰጠው ስትል ሊቀምቶት ይጠጣዋል። ፍቅረኛዬ ከእኔ ውጪ ለማንም ውሃ ስትሰጥ ደስ አይለኝም። ከዛም ባስኬት ለመጫወት ይወራረዳሉ። ሊም ጃኬቱን ሰጥቷት ሲሄድ የምትወደው ልጅ እንደበረዳት ተነግራ ትቀበላታለች። ከዛም ሊ ስላሸነፈ የአፍሮ እየሮጠ ሲወጣ ያንግ ልታረጋጋው ትሞክራለች። ሊም ልጅቷን ማንንም ብለሽ ብታስቢ ነው ለፍቅረኛ የሰጠዋትን ጃኬት የምትለብሽው? ልጅቷም ሁሉም ተማሪ ፊት ስላዋረዳት ታለቅሳለች። ይም ከእሱ ጋር እንድትሆኝ አልፈልግም፣ ግን እኮ ፍቅረኛዬ ነው። ከኔ እሱ የሚበልጥብሽ ከሆነ መሄድ ትችያለሽ። ሊም ይመጣና እስካሁን ጓደኛዋ ስለነበርክ በጣም አመሰግናለሁ፣ ግን ካሁን በኋላ እኔ ያለው እጇን ይዟት ሲሄድም ይህ በጣም ይናደድና ቀጠሯቸው እንዳትረሳ ይነግራታል። እሷም ስለ ቀረጻው እንደሆነ ስለምታውቅ ትደነግጣለች። ሊ ደግሞ የደበቁት ነገር እንዳለ ይጠራጠራል። ጓደኛው ጋር ሄዶም ስለ ጥርጣሬው ሲነግረው ይም ድምጿን ያስተያየውና ዘፋኟ እሷ መሆኗን ስላወቀ ሄዶ ይናግራታል። እሷም ለሊ እንዳይነግረውና ዘፋኝ ስትሆን እንደሚጠላት ትነግረዋለች። ሊም አክስቷ ጋር ሄዶ ጠይቃት ምን እንደደበቀች ልነግርህ አልችልም፣ ግን አንተ ላለማጣት ብላ ነው ሁሉንም የምታደርገው። እሱም ወደ ስራው ቦታው ሲሄድ ዘፋኟ ሆነ ያገኛትና ያን ግን አውቃታለሁ ብለሽኝ የለ ምን እየደበቀች እንደሆነ ታውቂያለሽ? አይ ግን ማወቅ ከፈለግ ቀጥታ ስርጭቱን ተመልከተው። እሷም በስርጭቱ ላይ የምትወደውን ሰው ላለማጣት ብላ እንደዋሸች ስትናገር ማን እንደሆነች ይገባዋል። እሷም ያባረኛል ብላ ስላሰበች እራሷን አዘጋጅታ ብትሄድም እጇን ይዛትና እንዴትም ብትሆኝ እወድሻለሁ፣ ከአሁን ወዲያ ራስሽን መደበቅ የለብሽም ይላትና ቤቱ ይዘዋት ይሄዳል። ከዛም ለምን ተደብቀሽ መዝፈን መረጥሽ? እናቴ ከልጅነቴ ጀምሮ እንድዘፍን አትፈልግም ነበር፣ እሷ እንዳታውቂ ብዬ ነው። ከእኔ ጋር እስከሆንሽ ድረስ ግን ማንነትሽ እንድትደብቂ አልፈልግም። እሷም ደስ ይላታል። ጓደኛውም አየህ ፍቅር ሰዎች እንዴት እንደሚቀይር ድሮ አትወዳትም ነበር፣ አሁን ግን አድናቂዋ ሆነህ አረፍከው። እናቷ ትመጣና እቃዎቿን በሙሉ ብትደብቅም ማክሷ ይገኛል። እውነቱ ልትናገር ስትልም የአክስቷ ስለመሰላት እሷን ትቆጣታለች። ፍቅረኛ እንዳለሽ ሰምቻለሁ፣ ላገኘው ፈልጋለሁ። ከዛም አክስቷ ትደውለትና እናትየው የምትወደውን ሁሉ ትነግረዋለች። እናቷም እራሷ ለማብሰል ትወስናለች። ሊ ሲመጣም ምግቧ ምንም አይጣፍጥም፣ እራስህን አዘጋጅ ይሉትና ይገባል። እያስጠላውም ቢሆን በጣም እንደሚጣፍጥ እየተናገረ ጥርግ አድርጎ ይበለዋል። ከዛም የሕክምናና እራሱን የሚገልጹ ወረቀቶችን ይሰጣታል። እሷም 10 ዓመት እንደሚበልጣት ስታይ ብትደነግጥም ለእሷ ስል እራሴ እንደምንከባከብ ቃል ገባለሁ። ከያንግ ጋር ሲሆኑም እናትሽ ኃይለኛ ትመስላለች እንጂ ሩህሩህ ናት። ማድረግ የምትፈልጊውን ብትነግሪያት የምትከለክልሽ አይመስለኝም። በቀጣዩ ቀረጻዋ ላይም ማስኳን ታወልቀውና ማን እንደሆነች አሳይታ
እሱም እውነተኛ ማንነቷን ስለወደደላት ድፍረቱ እንዳገኘችው ስትናገር እናቷ ታይና ትናደዳለች። ከዛም ለመሄድ ስትወስን ያንግ እማዬ እስካሁን ሁሉንም ነገር አንቺ ስትወስኝልኝ ነበር፣ አሁን ግን ትልቅ ሆኛለሁ፣ ለራሴ መወሰን እችላለሁ። እናቷም ስላመነቻት ለመመለስ ስትወስን ፊልሙ ይጠናቀቃል።